ሙስሊሞች ይህንን ቪዲዮ ሼር በማድረግ ለአኬ አደርሱልኝ። ሐዋርያዊ መልሶች አኬ በአንድ ወቅት ምን አለ? ወይ አእምሮ ህመምተኛ ካልሆነ በስተቀር ሚዲያ ላይ ያለ ክርስቲያን ከክርስትና ወጣ ከኦርቶዶክስ ወጣ ሲባል ጭራሽ አንሰማም። ጭራሽ ከ40 በላይ የሰንበት ተማሪ እህት ወንድሞቻችን ህፃናት ልጆቻችን በሌላ እምነት ተነጥቀዋል። ወደ 40 ሰንበት ተማሪ ሰልሟል። ከዛ ሳስበው እንዴ ይሄ ነገር እንዴት ወዴት እየሄድን ነው? ከዛ በኋላ ራሱ ኢቭን አሁን ሰኔ ወር ላይ ወደ 6 እና 5 ተማሪዎች ክርስቲያኖች ጫፍ ላይ ያሉ አሉ ተባለ። አበድኩ በቃ። አንድ ልጅ አልገበረ የካህን ሚስት ሳይቀር ሰልሟል። እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው ለወንድ ብላችሁ ነው የሰለማችሁት የሚል ኮሜንት አይቻለውና በጣም ነው ያሳቀኝ። ወላሂ ለወንድ ብዬ ቢሆን የምታሳሳል ልጅ ትጭ እስልምና ውስጥ አልከውም። ወላሂ በጣም ሙዳት ልጅ ለወንድ ብለሽ ሰልመሽ ታለቅሻለሽ አስመሳይ ምናምን ያሉ ለወንድ ብለሽ ነው የሰለምሽው ምናምን ብዙ አስተያየቶች አይቻለሁ። አላህ Subhanahu Wa Ta'ala ለሚወደው ሰው ነው ሂዳያ የሚሰጠው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲጄሪያሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። በቅድሚያ ለምስልና ለድምጽ ጥራቱ በጣም ይቅርታ ጠይቃለሁ። እንግዲህ ያለንበት አካባቢ መብራት በጣም እያስቸገረ ስለሆነ እንግዲህ የግድ በእንደዚህ መምጣት ግዴታ ስለሆነብኝ ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ የሰንበት ተማሪዎች በርካታ የሰንበት ተማሪዎች እስልምናን ተቀብለዋል። አላሁ አክበር አልሐምዱሊላህ ረብል ዓለሚን። በአንድ ሰሞን ታዲያ አኬ ወይንም አክሊሉ የሚባለው እንግዲህ የኦርቶዶክስ እምነት ተከታይ አስተማሪ እሱ እየተናገረ ነበር። ጤነኛ የሆነ ኦርቶዶክስ እስልምናን አይቀበልም እያለ ነበርና እንግዲህ የሰንበት ተማሪዎች በርካታ መስለማቸውን እንግዲህ ራሳቸው የእምነቱ ተከታይ እየተናገሩ ነበርና እሱም ቪዲዮዎችና ሌሎች ምርጥና አስተማሪ ቪዲዮዎች ወደ እናንተ ይዤላችሁ መጥቻለሁ። ይህ ኮፍያ ከሰሞኑን መነጋገሪያ ሆኗል በጣም እንግዲህ አላህ ይርሐሙና ሙርሺድ መሐመድ ሰይድ እንግዲህ ድንገተኛ ሁኔታ በጣም በሚያሳዝን ሁኔታ እንግዲህ ህይወቱ እንዳለፈ ታስታውሳላችሁ። ያኔ ቪዲዮ ሰርቼ ነበርና ይህንን ኮፍያና ጥቁር ቲሸርት ነበር የለበስኩት። በርካታ ኮሜንት ነበር ያየሁት። እንዴት ከሌላ እምነት ጋር ትመሳሰላለህ? እንዴት ጥቁር በጥቁር ትለብሳለህ? ብላችሁ ነበርና ኮፍያ ያደረኩት ጥቁር ኮፍያ ያደረኩት ጥቁር ቲሸርት የለበስኩት ለዛ አይደለም። ብዙ ኮሜንቶች መጥተውልኝ ነበር። ለዛ አይደለም። እንደምትመለከቱት ጸጉሬን ተለስቼዋለሁኝ። እንዲህ ያልነበረም ጸጉሬና ለዛ ነው ኮፍያውን ሳደርግ የነበረው። ጥቁር ቲሸርት ደግሞ አጋጣሚ ስለሆነ ነው። ማንኛውም ወደ ቪዲዮ ከመሄዳችን በፊት ግን ታዲያ ቪዲዮን ላይክ አድርጉ፣ ተደራሽ እንዲሆን ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። ቢዝነስ ጀምራችሁ እየተታገላችሁ ስትራግል እያደረጋችሁ ያላችሁ ወይም ደግሞ ጀነራሊ ሪዝቅን ከአላህ የምትፈልጉ ሰዎች ዛሬ አንድ ምርጥ መንገድ አሳያችኋለሁ። ይሄ ቪዲዮ ለብዙ ሙስሊሞች ይጠቅማል። ለወንድም ለእህቶቻችሁ ሼር አድርጉላቸው። ያ መንገድ ዱዓ ነው። ሪዝቅን ከአላህ የምንጠይቅበት መንገድ። ይህ ዱዓ ሪዝቅን ብቻ ሳይሆን ትዳርን የመሳሰሉትን ከአላህ የምንጠይቅበት መንገድ ነው። ዱዓውን አብራችሁኝ በሉ። ይህን ቪዲዮ ሴቭ አድርጉት፣ እንዲሁም ስክሪንሻት አድርጉት። አብራችሁኝ በሉ። ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር። ይህን ዱዓ ሁሌ በሉ። ሱጁድ ላይ ስትሰግዱ ሁሉም ቦታ ይህን ዱዓ ማለታችሁ እንዳትረሱ። ኢንሻአላህ አላህ ሪዝቅ በሪዝቅ ያደርጋችኋል። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው፣ የሁሉም ነገር መፍትሄ ዱዓ ነው ብዬ አስባለሁ። ዱዓ ላይ ነው መፍትሄ ያለው። ሪዝቃችን እንዲሰፋ ጥሩ ትዳር እንድናገኝ እንዲሁም ደግሞ ትዳር ላይ ሆነ ደግሞ በልጅ እጦት የምትሰቃዩ ካላችሁ ደግሞ አላህ ሷሊህ የሆነ ልጅ እንዲሰጣችሁ ዱዓ ማድረግ ነው። ለሁሉም ነገር መፍትሄው ወደ አላህ መውደቅ ነው። በዱዓ እንበራታ። አብኪ ያስቀመጠልን ዱዓ ደግሞ በተደጋጋሚ ብንለው እጅግ በጣም አሪፍ ነው ብዬ አስባለሁ። ሹክራን አብኪ። አብዛኞቻችን ስለ ሞት ማውራትና ሞትን ማስታወስ አንፈልግም። አንድ ቀን የምንጋፈጠው እውነተኛ ነገር እንደሆነ ጠንቅቀን እናውቃለን። ግና ለመርሳት ችላ ለማለት እንሞክራለን። ሞትን ስናስታውስ ወደኛ የቀረበ ወደኛ የመጣ ያህል ይሰማናል። ስንረሳው ደግሞ የሚርቅ መስሎ ይታየናል። ልባችን ይፈራል፣ ልባችን ይሰጋል። ግና ከሱ መራቅ፣ ሞትን ማስታወስ አለመፈለግ፣ በዛ ውስጥ እንቆያለን። ቶሎ እንረሳዋለን። የህይወት ጣዕምን ስለሚቆርጥብን ወደ ኖርማል ህይወታችን ለመመለስ ስንል ሞትን ለመሸሽና ለመርሳት እንሞክራለን። በዚህ ሁኔታ ላይ ሆነን ሳለ አላህ ግን እንዲህ ይላል፣
قل إن الموت الذي تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون موت እኮ ብሎ ማለት እናንተ የምትሸሹት ነው፣ ግን እሱ ይከተላችኋል። ከዛም ትሞታላችሁ፣ ያገኛችኋል ያ ሞት። ከዛም ወደ አላህ ተባረከ ወተዓላ ትሄዱና ስለሰራችሁት ነገር በሙሉ አላህ ስለ እያንዳንዱ ነገር ይጠይቃችኋል ይላል። ወዳጄ ሞት የማይቀርልን አንድ ቀን የምንጋፈጠው ነገር ነው። ትልቁ ነገር ግን ምን ያህል ተዘጋጅተናል፣ ምን ያህል ራሳችንን አዘጋጅተናል የሚለው ነው። ሞትን ስናስታውስ በደልን እንርቃለን። ሞትን ስናስታውስ መልካም ሰዎች ለመሆን እንሞክራለን። ሞትን ስናስታውስ ዱንያ ላይ ቀለል ብለን ለመኖር እንሞክራለን። ወዳጄ ሞት እውነት ነው፣ አንድ ቀን እንጋፈጠዋለን። ግና ትልቁ ቁም ነገር ቀለል ብለን ከዱንያ እንወጣለን አልያም አላህን አስቆጥተን ዱንያን እንሰናበታለን የሚለው ነው። ወደ አላህ እንመለስ፣ እንመከር። አላህ ለሞቱት በሰፊው ረሕመቱ አላህ ይቀበላቸው፣ ለቤተሰባቸውም አላህ ሰብሩን ይስጣቸው። እኛንም አላህ ያስተካክለን፣ የምንመከር ያድርገን፣ መጨረሻችንንም አላህ ያሳምርልን። አላህ ይሆነን። ሱብሃነላህ እውነት ነው። ሞት እኛ እንርቀዋለን፣ እኛ እናመልጠዋለን ብለን እንሸሸዋለን ብለን እናስባለን። ነገር ግን እሱ ሁሌ ያሳደናል። መሽቶ በደጋ ቁጥር ወደ ሞት እየቀረብን ነው። እያንዳንዷ ደቂቃ ባለፈች፣ እያንዳንዷ ሰከንድ ባለፈች ቁጥር እኛ ወደ ሞት እየቀረብን ነው እና ምን ሰርተናል? ምን ተዘጋጅተናል ለቀጣዩ ዓለም? ይህች ዓለም መሸጋገሪያ ነች፣ የሚታወቅ ነው። ዱንያ ዘውታሪ አይደለችም። ስለ ሞት ደግሞ በዚህ ሰሞን በደንብ እየተወራ ነው አይደለም? በጣም የምንወደው በጣም የሚያሳዝን ከብዙ ወንድሞቹ ጋር ጥሩ የሆነ ተግባቦት ያለው በዚህ ወጣትነቱ እንግዲህ አልፏል ሙንሺድ መሐመድ ሰይድ እና ድንገት ነው ታሞ ምናምን፣ በጣም ረጅም ጊዜ ታሞ ምናምን ሳይሆን ድንገት የተወሰነ አመም፣ ከዛም ወደ አሄራ ሄደውና እጅግ በጣም አስደንጋጭ ነው። ይሄ ለእኛ ማስጠንቀቂያም ጭምር ነው። ሰው ምን ይዘናል? ምን ተዘጋጅተናል? ይሄ እኛ ራሳችን እንድንተሳስበው ልንጠይቅ ይገባል ብዬ አስባለሁ። ከጓደኞቻችን ጋር ያለን ግንኙነት ምን ይመስላል? ከቤተሰቦቻችን ጋር ያለን ግንኙነት ምን ይመስላል? ያገባን ካለን ደግሞ ትዳራችን ህይወታችን ውስጥ ምን ይመስላል? ከአላህ ስብሓነሁ ወተዓላ ጋር ያለንስ ግንኙነት ምን ያህል ነው? ወንጀል ስንሰራ በቶሎ ወደ አላህ እንመለሳለን ወይ? እነዚህ ነገሮችን በጣም ከራሳችን ጋር ልንተሳሰብ ይገባል ብዬ አስባለሁ። በተለይ ማታ ከመተኛታችን በፊት እጅግ በጣም ተመራጭ ሰዓት ነች ብዬ አስባለሁ። እርግጥ ተውበት በየሰዓቱ በየሰከንዱ ቢደረግ እጅግ በጣም ጥሩ ነው። መች እንደምንሞት ስለማናውቅ እና በየቀኑ ራሳችንን መተሳሰቡ እጅግ በጣም ጥሩ ነው ብዬ አስባለሁኝ። አላህ ሱብሓነሁ ወተዓላ ወደ ቀጣዩ ዓለም እንግዲህ መልካም ስራን ይዞ ከሚሻገሩ አላህ ከሚያዝንላቸው ባሮች አላህ ያደርገን። ለወንድ ብላችሁ ነው የሰለማችሁት የሚል ኮሜንት አይቻለሁ እና በጣም ነው ያሳቀኝ። ወላሂ ለወንድ ብዬ ቢሆን የምታሳሰል ልጅ ትቼ እስልምና ውስጥ አልገባም። ወላሂ በጣም ሙዳት ልጅ እኔም በባለፈው ቪዲዮ ነው ለወንድ ብለሽ ሰልመሽ ታለቅሻለሽ አስመሳይ ምናምን ያሉ አጠር ያለ መልእክት ነው ማስተላለፍ። ይሄን ሰላም ይሄንን ደስታ ይሄን ህይወት አግኙት። ወላሂ ይሄንን ነው ማለት የምፈልገው። ለወንድ ብለሽ ነው የሰለምሽው ምናምን ብዙ አስተያየቶች አይቻለሁ። አላህ ሱብሓነሁ ወተዓላ ለሚወደው ሰው ነው ሂዳያ የሚሰጠው ለሚወደው እና እኛ አልተመረጣችሁም ሙስሊም መሆንሽ ተመርጠሽ አይደለም ትሉኛል። አላህ ሱብሓነሁ ወተዓላ ባይመርጠኝ ኖሮ ዛሬ ላይ ይሄ ሀቅ መንገድ ላይ አልገኝም ነበረ። ወይ ለገንዘብ ብለ ነው ወይ ለወንድ ብለ ነው የሚለው ነገር ነው ሞር እንትን የሚለው ማለት እኛን ቶርች ለማድረግ የሚጠቀሙበት ነገር ነው። ግን የሚኖርበትን ዓላማ የሚያቅሰውና የሚኖርበትን ዓላማ የማያቅሰው አይስተካከልም አይደለ? እንግዲህ እንደተመለከታችሁት ነው ብዙ ሙስሊም ሴቶች እስልምናን ሲቀበሉ የሚያሸማቅቁበት አንዱ ይሄ ነው። ለወንድ ብለሽ ነው የሰለምሽው፣ ለገንዘብ ብለሽ ነው የሰለምሽው እያሉ የማይሆን ነገር ይናገራሉ። ስለ ልቦናቸውን ለመጉዳት ይሞክራሉ። ነገር ግን አልሐምዱሊላህ ብዙ ጊዜ ሰለምቶች እጅግ በጣም ጠንካራ ስነ ልቦና ነው ያላቸው። ለዲናቸው ያላቸው ነገር ራሱ እጅግ በጣም ያስቀናል። እኛ በውርስ ከእናት ከአባቶቻችን ያገኘነው እኛ እንደነሱ
ጠንካራ አይደለንም ብዬ አስባለሁ። ብዙ ሰለምቴዎች ካያቸዋቸው ጀግና ናቸው። አንዳንዶቹን ተመልክተናል። እጅግ በጣም ተጽዕኖ ፈጣሪ ኡስታዙን ላስቀመውን ድረስ እነ ኡስታዝ ካሊድ ክብሩም ሊሆን ይችላል፣ እነ ወሂድ በንጽጽሩ ዓለም ከመጣለቁ እነ ወሂድ ሰለምቴ ናቸው። እጅግ በጣም በርካታ ሰለምቴዎች እስልምናን ከተቀበሉ በኋላ በደንብ አጥንተው አስበውበት ስለሆነ ወደ እስልምና የሚገቡት የበለጠ እስልምናን የማጥናት የማወቅ ጉጉት ያደርባቸውና በደንብ ነው የሚያጠኑትና ለወንድ ብለሽ ነው የሰለምሽው ለሴት ብለህ ነው የሰለምኩ ምናምን የሚለውን ነገር ብትውት ይሻላቸዋል። ምክንያቱም እውነታው ያ ስላልሆነ ማለት ነው። አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እጅግ በጣም ያስገረመ ቪዲዮ ነው። በርካታ የሰንበት ተማሪዎች ወይም የቤተክርስቲያን ሰዎች እንግዲህ እስልምናን እየተቀበሉ እንደሆኑ ከራሱ ከቤተክርስቲያን ሰዎች ከሃይማኖት አባቶች እንግዲህ ሰምተናል። እሱን ቪዲዮ እንመልከት። እንዲሁም ደግሞ አኬ በፍጹም እስልምናን አይቀበሉም ኦርቶዶክሶች እያለ ነበረ። እሱንም ቪዲዮ አንድ ላይ አያይዘን እንመልከትና ከዛ የራሳችን ሐሳብ አስተያየት እንሰጥበታለን። ሙስሊሞች ይህን ቪዲዮ ሼር በማድረግ ለአኬ አደርሱልኝ። ሐዋርያዊ መልሶች አኬ በአንድ ወቅት ምን አለ? ወይ የአእምሮ ህመምተኛ ካልሆነ በስተቀር ሚዲያ ላይ ያለ ክርስቲያን ከክርስትና ወጣ ከኦርቶዶክስ ወጣ ሲባል ጭራሽ አንሰማም። ጭራሽ እሺ ነገርየው ወሻሂደ ሻሂዱ ሚን አህሊሃ ነውና ባንደበታቸው ሲናገሩ ኤዲቲንግ ነው እንደማትለን ወይ ደግሞ የኤአይ ፕሮዳክት ነው እንደማትለን ተስፋ እናደርጋለን። አዳምጦ ነው ተው። ከ40 በላይ የሰንበት ተማሪ እህት ወንድሞቻችን ህፃናት ልጆቻችን በሌላ እምነት ተነጥቀዋል። ወደ 40 ሰንበት ተማሪ ሰልሟል። ከዛ ሳስበው እንዴ ይሄ ነገር እንዴት ወዴት እየሄድን ነው? ከዛ በኋላ ራሱ ኢቭን አሁን ሰኔ ወር ላይ ወደ 6-5 ተማሪዎች ክርስቲያኖች ጫፍ ላይ ያሉ አሉ ተባለ። አበድኩ በቃ በእውነት አራስ ቤት ነበርኩኝ። ትላንት አብረውን ሲማሩ የነበሩ ልጆች ዛሬ ግን ጓደኞቻችን በእምነት ምክንያት ማለት። ስለዚህ እዚህ ላይ ደግሞ በደንብ መሰራት አለበት። እምነት ማወቅ አለብን። ስንጠየቅ መልስ መመለስ መቻል አለብንና ያ ነገር ቢሆንልን ልጆቻችንም ብዙዎቹ ልጆቻችንን ተቀምጠናል ማለት በወጣቱ የሙስሊሙ ወጣት ስለሚበዛ ተቀምጠናል። ወደዛ ብዙዎቹ ልጆች እያንዳንዳችን አንዳንድ ልጅ ሁለት ልጅ ገብረናል ወስደውብናል። በሃይማኖት ማለት ነው። አንዳንድ ልጅ ያልገበረ የካህን ሚስት ሳይቀር ሰልሟል። እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው ካህኑ በህይወት እያሉ ልጆቻቸው ያው የካህን ልጆች እንደመሆናቸው አብረው ይቀጥሉ ነበር። ነገር ሰውየው ደግሞ በህመም ምክንያት ህይወታቸው ሲያልፍ ሚስታቸውም ልጆቻቸውም እንደውም ከዚያ ወደ መሸፈን ደረጃ ሁሉ የደረሱ መስቀልም ድረስ የሚያስበጥሷቸው ልጆች ያ መስቀሉ ተበጥሶብኝ ነው ለመናገር እንኳን እያፈሩ ጠንከር ለማድረግ እንግዲህ ብዙ ማቹ ማይሞች ነን። ስለዚህ ያንን ምንነቱን ለማስተማር በዛ ነው። እንግዲህ እንደተመለከታችሁት ነው ራሳቸው የሃይማኖት አባቶች እንዲሁም የእምነቱ ተከታዮች ነው ይህንን እየመሰከሩ የነበሩትና አልሐምዱሊላህ ረብል ዓለሚን በርካታ ሰዎች እስልምናን እየተቀበሉ ይገኛሉ። በዚህ ሰዓት ያው በጣም ደስ ስለሚለን ነው አንድ ሰው እስልምናን ሲቀበል እጅግ በጣም ደስ ስለሚለን ነው ወደዚህ የምናመጣው እንጂ እነሱ ስለሰለሙ እስልምና ላይ የሚጨምረውም የሚቀንሰውም ነገር አንዳችን ነገር የለምና፣ ግን አልሐምዱሊላህ ረብል ዓለሚን የላ ኢላሃ ኢላላህ ወንድምና እህቶቻችን ሆነዋል እና ዓለም ላይ እጅግ በጣም በከፍተኛ ፍጥነት እየተስፋፋ ያለው ሃይማኖት እንግዲህ እስልምና ነው። ጎግል ላይ ሰርች አድርጋችሁ ብትጠየቁ ዓለም ላይ በከፍተኛ ሁኔታ እየተስፋፋ ያለው ሃይማኖት ምንድን ነው ብላችሁ ሰርች አድርጋችሁ ብትጠይቁት እስልምና ነው የሚላችሁና አልሐምዱሊላህ ረብል ዓለሚን እንደ ብዛታችንም ደግሞ የተፈጠርንበትን ዓላማ በአግባቡ ጠንቅቀን አውቀን እንግዲህ ለተፈጠርንበት ዓላማ ምንኖር ያድርገን። ምክንያቱም የተፈጠርነው አላህ ሱብሓነሁ ወተዓላ ለመገዛትና ለመገዛት ነው እንጂ በዱንያ በተለያየ አይነት ነገሮች ለመሸንገል አይደለምና በትክክል አላህን የሚያመልኩ አላህን የሚገዙ ባሮች አላህ ያደርገን ነው ማለት የምፈልገው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮውን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ ወበረካቱ።